አንዳንድ ጊዜ መታመማችን ለበጎ ነው። እኛ በኃጢአት ነው እንላለን፣ እግዚአብሔር ክብሩን ሊገልጥብን ይሆናል። ሃይማኖተኛና የሃይማኖት አባቶች ወይም ደግሞ የእምነት መሪዎች በደንብ የታዘብናቸው ታይም ቢኖር ይሄ ዘመን ነው። ብዙ ሰዎች እኮ በግድ አመላቸው እንዲቀየር ያደረግናቸው እኮ እኛ ነን። በግድ ክፉ እንዲሆኑ፣ በግድ ራስ ወዳድ እንዲሆኑ። የውስጥ ልብሳችሁን ወይም ደግሞ ፓንታችሁን ውጪ የምታሰጡ ሰዎች ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ ትምህርቶችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን እንሄዳለን። አንዳንድ ጊዜ መታመማችን ለበጎ ነው። እኛ በኃጢአት ነው እንላለን፣ እግዚአብሔር ክብሩን ሊገልጥብን ይሆናል። አንዳንድ ጊዜ ልጆቻችን ይታመማሉ። በሳይንስም በሕክምናውም የሚያስደነግጥ ነገር ይነገረናል። እግዚአብሔር ለምን እንደዚህ አይነት ልጅ ሰጠን ብለን የምናማርር ብዙ ሰዎች አለን። እነዛ ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው ክብሩ ድንቅ ስራው እንዲገለጥበት እንደዛ ሆነው ተፈጥሮ ተወልዶ ሊሆን ይችላል። ስለዚህ አንዳንድ ጊዜ ችግራችን፣ ፈተናችን፣ ህመማችን፣ ስቃያችን ለጊዜው ለኛ ፈተና ሊሆን ይችላል። ነገር ግን የእግዚአብሔር ድንቅ ስራ ሊገለጥበት ይችላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ሰው የእግዚአብሔር ድንቅ ስራ የሚገለጥበት ነው ብሎ ለሐዋርያት መለሰላቸው። በዚህን ጊዜ ሐዋርያት ተረጋጉ። እነሱ አስቀድሞ ያሰቡት ይህ ሰው ሲወለድ ዓይን የለውም፣ ልሙጥ ግንባር ብቻ ነው ያለው። ስለዚህ ምናልባት እናትና አባቱ በድለው፣ እናትና አባቱ እግዚአብሔርን አሳዝነው፣ እናትና አባቱ ኃጢአት ሰርተው እግዚአብሔር ተቀይሞ ተቆጥቶ በልጃቸው በኩል የቀጣቸው መስሎ ቅዱሳን ሐዋርያት ጌታችንን ጠየቁ። አንዳንድ ጊዜ እኛ ስንታመም እግዚአብሔር የተጣላን የተቆጣን የሚመስላቸው ወገኖች አሉ። እግዚአብሔር ለክብር ለጸጋ ወደ ራሱ ሊመልሰን ለራሱ ሊያደርገን ሲፈልግ አንድ ፈተና ሲያመጣ ቤተሰቦቻችን፣ የራሳችን ሰዎች አንተማ አንቺማ ይሄ ፈተና ያመጣብሽ ይሄ በሽታ ያዘሽ በኃጢአታችሁ ምክንያት ነው፣ እግዚአብሔርን ስለበደላችሁ ስላስቀየማችሁ ይሄ ፈተና መጣባችሁ፣ ይሄ ችግር ደረሰባችሁ የሚሉ ሰዎች አሉ። አፋቸውን ወደ ሰማይ የሚከፍቱ ሰዎች አሉ። ቅዱሳን ሐዋርያት ስላላወቁ ጌታችንን ጠየቁ። ጌታችን ትክክለኛ መልስ መለሰላቸው። ይህንን ቃል ከጌታችን ከሰሙ በኋላ ቅዱሳን ሐዋርያት ተረጋጉ። ቀጥሎ ምን ይላል? ይህንንም ብሎ ይላል በምድር ላይ ምራቁን እንትፍ አለ። በምራቁም ጭቃ አድርጎ የእውሩን ዓይኖች ቀባው። እንዲህም አለው ሂድና በሰሊሆም መጠመቂያ ታጠብ። ትርጓሜውም የተላከ ማለት ነው። ሄዶም ታጠበ፣ እያየ ተመለሰ ይላል። ስለ ቃሉ ስለ ታምሩ እግዚአብሔር የተመሰገነ ይሁን። ይህንን ዓይነ ስውር ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠጋ፣ አየው። ከዛ በኋላ ከመሬት ላይ አፈር አነሳ፣ ጭቃ አነሳ። ያንንም በምራቁ ለወሰው፣ ግንባሩ ላይ ዳሰሰው፣ ምልክት ሰራበት፣ ዓይን ሰራለት። በጣም የሚገርማችሁ ያንን ጭቃ በምራቁ ከደባለቀ በኋላ ወዲያው አልፈወሰውም። ያንን ጭቃ ግንባሩ ላይ ቀብቶ የዓይን ምልክት ከሰራለት በኋላ እነሆ ሂድና በሰሊሆም መጠመቂያ ተጠመቅ አለው። ይህንን ቃል የሰማው ዓይነ ስውሩ ሰው ወደ ሰሊሆም መጠመቂያ ሄደ። ተጠምቆ ሲመለስ ዓይኑ በራለት፣ ብርሃንን ተጎናጸፈና በደስታ ተመለሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሆኖ እንዲፈጠር ክብሩና ታምሩ እንዲገለጥ ያደረገው ራሱ ነው። አስቀድሞ በእናቱ ማዕፀን ጀምሮ ዓይን አልነበረውም። በእናቱ ማዕፀን ዓይኑን መሳል ዓይኑን መትከል ይችል ነበረ። ከተወለደ በኋላ ካደገ በኋላ እነሆ በመለኮታዊ ቃሉ ዓይንን መትከል ብርሃንን መስጠት ይችል ነበረ። ለኛ አብነት የሆነን ዘንድ ጭቃውን አነሳ፣ ምራቁን ለወሰ። ከዛ በኋላ ግንባሩ ላይ ምልክት አደረገለት። ሂድና ተጠመቅ ነው ያለው። ይሄ ምንድነው የሚያሳየን ካል በቤተ ክርስቲያናችን ያለው የተቀደሰው አፈር በየገዳማቱ ያለው እምነት የምንለው አስቀድሞ ጌታችን ለኛ ወደፊት የነገረን ነው። እምነት ተቀብተን መፈወስ እንደምንችል ነው። ጸበል ተጠምቀን አይደለም ከደዌያችን ለሰው የማይደረግ ለሰው የማይቻል ነገር እንደሚቻል ሊያሳየን ነው። ሰው ዓይኑ ከጠፋ ምናልባት ጸበል ተጠምቆ ዓይኑ ሊበራለት ይችላል።
ነገር ግን ልሙጥ ግንባር ይዞ መጥቶ ጸበል ተጠምቆ በታምራት አይኑ ላይሰራለት ይችላል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ሰው እምነት ተቀብቶ በእምነት ጸበል ቢጠመቅ አይደለም የጠፋ አይን ቀርቶ ልሙጥ እንኳን ግንባር ቢሆን አይን ባይኖረው አይን ፈጥርለታለሁ፣ አይን ሰራለታለሁ፣ ከሰዎች ሕሊና ከሰዎች ልቦና የሆነ ታምር አድርግለታለሁ ብሎ ሲናገርን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሂድና በሰሊሆም ተጠመቃለው። ያም ሰው ተጠመቀ፣ ብርሃን ለበሰ፣ ብርሃን ተጎናጸፈ፣ ከሰው እኩል ሆነ። ለዓመታት ጨለማ ነበር የወረሰው፣ ለዓመታት እንደ ሰው ነበረ ማየት የተሳነው። እጅግ በጣም ደስ አለውና እያየተ ይሄ ቪዲዮ ለሴቶችም ለወንዶችም የውስጥ ልብሳችሁን ወይም ደግሞ ፓንታችሁን ውጪ የምታሰጡ ሰዎች በዛው ልክ ደግሞ ከቁጥር ይጎልባችኋል፣ ይጠፋባችኋል፣ የት እንደሄደ አታውቁትም። ከዛ በኋላ የሆነ ጊዜ ላይ ትዝ ሲላችሁ እንዴ ይሄ ያልነበረኝ እንዴ ብላችሁ የምትሉትና ውጪ ላይ የምታሰጡ ከአስተማሪ ታሪክ ጋር ነው የምነግራችሁ። እንግዲህ ይሄ የወንድምም የእህቴንም ታሪክ ነው የምነግራችሁ። የዛች ሴት እንግዲህ የውስጥ ልብሷን ወይም ፓንቷን አስጥታ በነበረበት ሰዓት ላይ እንዴት እንደሆነ በማታውቀው ሁኔታ ይጠፋል ማለት ነው። ይሄን ያስተዋለችው ከቆይታ በኋላ ነው። ከዛ በኋላ ያ ተያያዥ ነገር የጠፋው ነገር በህይወቷ ላይ ምን እያስከተለ መጣ? ትዳር እንዳትይዝ፣ መውለድ እንዳትችል፣ ወንዶች ወደ እሷ ህይወት እንኳን ቢመጡ ወንዶች እንዲሸሿት እንዲጠየፏት ነበር የሚደረግ የነበረው። ያንን ሲያደርጉ እነዛ ሰዎች የዝችን ልጅ የውስጥ ልብሷን ወይም ፓንቷን ወስደው ደብተራ ቤት አስደግመውበት ትዳር እንዳትይዝ ልጅ እንዳትወልድ አድርጉ። ያም ብቻ አይደለም፣ ያም ፓንቷን መሬት ቆፍራችሁ ቀበሩት ብሏቸው ደብተራዎቹ የዛችን ልጅ ፓንቷን መሬት ቆፍረው ነው የቀበሩት። አንድ ወንድሜም ታሪክ እንደዚህ ነው። ቦክሰሩን አጥቦ ካሰጣበት ቦታ ላይ ይጠፋል ማለት ነው። ጸበል ቦታ ላይ ሲሄድ ሚስጥሩ ይነገረዋል። ለምንድነው ህይወቴ መስመር አልይዛለሁ ለምንድነው እንደዚህ ሆኖ ብሎ በሚጠይቅ ሰዓት ላይ ልጅ እንደዚህ ስለሆነ ነው ተብሎ ይነገረዋል። ለካ ጓደኛው ምን አድርጓል? የዚህ ልጅ ቦክሰሩን ወስዶ መሬት ቆፍሮ ቀብሮት ነበር። መሬት ቆፍሮ መቅበር ማለት እህቶቼ፣ ወንድሞቼ ህይወታችሁን መቅበር ማለት ነው። በሌላ ቋንቋ ህይወታችሁ ሁሌ አሰልች እንዲሆን፣ ሁሌ ማደግ እንዳትችሉ፣ ሁሌ መለወጥ እንዳትችሉ፣ ሁሌ መስራት እንዳትችሉ፣ ሁሌ ማግባት እንዳትችሉ፣ ሁሌ መውለድ እንዳትችሉ የሚያደርጉበት ስትራቴጂ ነው። ከደብተራው ጋር ይነጋገሩና ፓንታችሁን መሬት ቆፍረው እንዲቀብሩት ያደርጋል። ያ ማለት በቃ ተቀበረ ማለት ህይወታችሁ እንደተቀበረ እንዲሆን ማለት ነው። ስለዚህ ለዚህ መፍትሄው ምንድነው ካላችሁ መጀመሪያ ንስሐ ይቀድማል። ንስሐ ገብታችሁ በዙሪያችሁ ባሉ ቤተክርስቲያናት ላይ በጾም በጸሎት መጠየቅ ነው። ለምንድነው የኔ ህይወት እንደዚህ መስመር አልይዝ ያለው ብላችሁ በመጠይቁ ሰዓት ላይ መልስ ታገኛላችሁ። በር እናንተ ልክ ወደ ቤት ለመግባት እንደምታንኳኩት ሁሉ የእግዚአብሔርን ቤት በጸሎት ማንኳኳት አለባችሁ፣ መልስ ታገኛላችሁ ማለት ነው። እነዚህ ሁለት ወንድሜና እህቴ ታሪክ እንግዲህ ህይወታቸው ተቀብሮ የነበረው ነው። እንግዲህ እግዚአብሔር ደርሶላቸው በጾም በጸሎት እንደዚሁም ደግሞ በንስሐ የተለያዩ ጸበል ቦታዎች እየሄዱ ህይወታቸው ቀብሮባቸው የነበረ አሁን ውጊያው ቢኖርም ነገር ግን እነዚህ ሰዎች አሁን ላይ አግብተዋል፣ ወልደዋል ማለት ነው። አንዷ 2 ልጅ ወልዳለች፣ አንዱም እንደዚህ 2 ልጅ ወልዷል ማለት ነው። ገባችሁ? ስለዚህ መጠንቀቅ አለባችሁ። እንደዚህ ዝም ብላችሁ ጓደኛችሁም የቅርብ ሰው አሁን የሚያጠቃን ጓደኛ፣ ያክስት ልጅ፣ አክስት እነዚህ እንግዲህ አስጥተን ካለንበት ይሰረቃል፣ አንድ ካልሲም ሊጠፋ ይችላል። እንደዚህ አይነት መሰል ነገሮች ስላሉ እንደዚህ አድርጎ መጠንቀቅ ይገባችኋል። የመዳኛው መፍትሄውንም በዚሁ ነግራችኋለሁ ማለት ነው። ሰላማችሁ ይብዛ። ብዙ ሰዎች እኮ በግድ አመላቸው እንዲቀየር ያደረግናቸው እኮ እኛ ነን። በግድ ክፉ እንዲሆኑ፣ በግድ ራስ ወዳድ እንዲሆኑ፣ እኛ እንጀራን ስለነፈግናቸው እነሱ ቋጣሪ እንዲሆኑ አደረግናቸው። እኛ ከልጅነታቸው ከወጣትነታቸው ስተት ሲሰሩ ስተታቸው እንዲቀርፉት ሳይሆን ይበልጥ እልህኛ እንዲሆኑ ያር በእልህኝነት እኮ ሀገር የበጠበጡ እኮ አሉ። ሀገር የበጠበጡ እልህኛ ሆኖ እኮ ስንት ነፍስ ያጠፉ እኮ አሉ። ሰው ያጨለመብልን ሰማይ እኮ የሚያነጋልን እኮ ክርስቶስ ነው። ሰው ያደፈረሰውን እኮ የሚያጠራ እኮ ክርስቶስ ነው። ሰው ያመረረውን እኮ አዘግትማይ ህይወት የሚሰጥና የሚያጣፍጥ እኮ ክርስቶስ ነው። ለጎደለ ሙላት ለተጣመመ ቅናት እኮ ክርስቶስ ነው። እሱ የገባበት ነገር ሁሉ የተከዘ በደስታ የጠመመ ቀንቶ ደግሞ ያዘቀዘቀ ቀና ብሎ ጉልበት አግኝቶ ይነሳል። ክርስቶስ አጠገቡ ሆኖ ውስጥ ህይወት ያላገኘ ሐዋርያ አለ? ትልቁ ብቸኝነት ከእግዚአብሔር መራቅ ነው።
ብዙ ሰዎች እናውቃለን። በሰው መሃል በጣም እየሳቁ ውስጣቸው ግን የቆሰለ። አንዳንድ ሰው አጋጥሞሽ አያውቅም? በፊት የምመኘውን ህይወት አገኘሁት፣ ብር ነበር አገኘሁ፣ ቤት ነበር አገኘሁ፣ መኪና ነበር አገኘሁ፣ ስራ ነበር ያው ተመረኩ፣ ላገባ ነበር አገባው፣ ልጅ ወለድኩ፣ ግን ደስታ ላገኘው አልቻልኩም የሚሉ ሰዎች በተንጣለለ ህይወት ውስጥ እየኖሩ የሚፈልጉትን ስጋዊ ነገር እኮ አሳክተውታል፣ ግን ያችን ትክክለኛዋን የነፍስ ደስታ ሊያገኙት አልቻሉ። ብዙ አይነት መጠጥ ጠጥተው ያውቃሉ። በዓለም ውስጥ ያሉ የመጠጥ ሊስት ዝርዝሮችን ቢጠየቁ እነዚህ ሰዎች በደንብ ያውቃሉ። እነዚህ ሰዎች የመኪና ብራንድ በደንብ ያውቃሉ። የሽቱ ብራንዶች በጣም ያውቃሉ። ዓለምን እንደነሱ የሚያውቅ የለም። ለምንም ነገር አብዴት የሆኑ ሰዎች አሉ። አለባበሳቸው በጣም ዘመናዊ ናቸው። በጣም ይሄ ኩል የምንላቸው ሰዎች ይሉ ባለባበሳቸው ሽቷቸው ከሩቅ የሚያውድ ችግር የለውም። ሰው መዓዛ ቢኖረው ክፋት የለውም። ቁም ነገሩ ግን እሱ አይደለም። ይህን ሁሉ ስኬት አሳክተው ግን ደስተኞች ያልሆኑ ሰዎች አሉ። በዓለም ላይ ሰዎች ችግራቸውን እንዲፈቱ ብለው ብዙ የፈጠራ ስርዓት የሰሩ ብዙ ሰዎች እናውቃለን። ግን የራሳቸውን ችግር በፈጠራ መፍታት አልቻሉ። ብዙ ሰዎች ጭንቀት ያሳርፋል ብለው በብዙ የምርምር ሳይንስ ስራዎች ውስጥ ኢን ቢሊየንስ የሚቆጠሩ ስራዎችን የሰሩ በጣም ዝነኛ ሰዎች እናውቃለን። ግን ውስጣቸው ደስተኛ እንዳልሆነ ግን በሚዲያ የነገሩን ደግሞ አሉ። ስለዚህ የሆነ ነገር አለ ማለት ነው። ብቸኝነት የሚለውን ቋንቋ አልተረዳ ነው ማለት። ከሰው ሰላም እግዚአብሔር ሰላም ይበልጣል። የቱንም ያህል በሰው መካከል በመከበባቸው ደስተኛ እየመሰላቸው ይመስላል። በፍጹም እግዚአብሔር ከሌለ ማንም ደስተኛ ነው። እኔ በአንዳንድ ሰዎች እቀናለሁ። ብዙ ከሰው ጋር አይቀራረሙ፣ እንደነሱ ግን ሰላማዊ ሰው የለም። መሰረቱ እንደዚህ ዘመን አሁን እንዳለንበት ዘመን በተለይ ደግሞ እንደ ኢትዮጵያዊ ያስተዛዘበን ዘመን የለም። በጣም የተዛዘብንበት ዘመን ቢኖር አሁን ያለንበት ዘመን ነው። በተለይ ደግሞ ሃይማኖተኛና የሃይማኖት አባቶች ወይም ደግሞ የእምነት መሪዎች በደንብ የታዘብናቸው ታይም ቢኖር ይሄ ዘመን ነው። ወንድሜ አንድ ነገር ማወቅ አለብህ። እሱ ምን መሰለ፣ ዘፈን ኃጢአት ነው ብሎ በጥቅስ አስደግፉ ፓርት 1 ፓርት 2 እያለ ከፋፍሎ ያስተማረህ አስተማሪ ሰዎች በዘራቸው ምክንያት፣ ሰዎች በሃይማኖታቸው፣ ሰዎች በማንነታቸው ምክንያት ተመርጠው ሲጨፈጨፉ አንድም ቃል ሳይተነፍስ ዝም ካለ አምልጥ። ምክንያቱም ስለ ዘፈን ኃጢአትነት ሲያስተምር ማስደሰት የፈለገው አካል ስላለ ብቻ ነው እንጂ አንተን ለማነጽና አንተን ለማስተካከል አይደለም። አምልጥ ከእንደዛ አይነት ቦታ። ለምርጫ ጾም ጸሎት እንጸልይ ብሎ 1 ሳምንት 2 ሳምንት ምግብ ሳትበላ እንድትጸልይ አድርጎ የሰላም እጦትና ሰዎች በማንነታቸው ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ባለመቻላቸው ምክንያት እግዚአብሔር ሀገሪቷን ሰላም እንዲያደርግልን እንጸልይ ዱዓ እናድርግ ብሎ ለጾም ጸሎት የማይጠራህ ከሆነ አምልጥ። በፍጹም እንደዚህ አይነት ሰዎች የሃይማኖት መሪ ሊሆኑ አይችሉም፣ የፖለቲካ ነጋዴዎች እንጂ። ስለዚህ አንድ ነገር እንድታስተውሉ ፈልጋለሁ። በየአካባቢያችሁና በየሃይማኖት ተቋማችሁ ያሉ የሃይማኖት መሪዎች የሆነ አካል ወደ ነፈሰበት የሚነፍሱ ብቻ ከሆኑ እነሱ የሃይማኖት መሪዎች ሳይሆኑ የፖለቲካ ካድሬ ስለሆኑ እነሱ ካሉበት አካባቢ አምልጡ፣ ራቁ። ምንም ለነፍሳችሁ የሚጨምሩት አንዳች ነገር አይኖርም። ውሸት፣ ከባድ ቅጥፈት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። መልካም እንግዲህ ያሲን ኑሩ በመስጊድ ውስጥ ሰብስቧቸው ሀባሾችና ዋብዮች፣ ሱፊዎችና ዋብዮች ልዩነት እንደሌላቸው ከሌላው ዓለም ሙስሊም ጋር እንደሚለዩ የኢትዮጵያኖቹ ግን ልዩነት እንደሌላቸው ተናግሯል። ከባድ ቅጥፈት። የአንተ ሼሁል እስላም የምትለው ሙሐመድ ቢን አብዱልውሃብ እንደዚህ ይላል። ገጽ 104 ላይ ኪታብ ተውሂድ ላይ ማለት ነው። ካላህ ስሞችና ባህሪያት አንዱንም አለመቀበል ከእስልምና ውጪ ያደርጋል። አንዷን እንኳን አለመቀበል ከእስልምና ያስወጣል ይላል። ስለዚህ እነሱ አላህ ይሮጣል፣ ይስቃል፣ አላህ እጅ አለው እግር አለው የሚለውን በሙሉ አይቀበሉም። እንኳን አንዱን ተውና ሁሉንም አይቀበሉም። ይበልጥ ግልጽ ለማድረግ ይሄንን በእኛ በሙስሊሞችና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። አላህ ገባቱ ገልጦ ለኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ሞላስ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ Subhanahu Wa Ta'ala ይስቃል። እነዚህ ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለ ማክበር ጉዳይ ብቻ መስሎ የሚታየን ከሆነ
በጣም ተሳስተናል። የተወሱል የስቲጋታ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየንም በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ምክንያቱም እኛ አላህ ሱብሓነሁ ወተዓላ ብለን የምናመልከው ፈጣሪያችንና እነርሱ አላህ ብለው ሰይመው የሚያመልኩት እጅጉን የተለያዩ ናቸው። ለምሳሌ አንድ ጣዖት አምላኪ በእጁ የጠረበውንና የተለያዩ ክፍለ አካላት ያደረገለትን ጣዖት አላህ ብሎ በመሰየም ላኢላሃ ኢላላህ ቢል አላህ ሲል የፈለገበት ያን የጠረበውን ጣዖት በመሆኑ ሙስሊም አያሰኘውም። በተመሳሳይ እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት ከተለያየ ክፍለ አካል የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ምስል ስለሆነ ላኢላሃ ኢላላህ ስላሉ ሙስሊሞች አያደርጋቸውም። እንግዲህ እንደሰማችሁት ነው። ሀባሾች ዋብዮችን አላህ እንኳን ሊቀበሉት ይቅርና ተጀምሮ ያላለቀ ጣዖት እያሉ ነው የሚጠሩት። ጣዖት አምላክህን እያለ አይ የኔና የሱ አምላክ አንድ ነው ተመሳሳይ ነን እምነታችንም እያልክ ራስን አሸውድ። ኡስታዝ ያሲን ኑሩ ተማሪዎችን እንደዚህ አደልሏቸው። ከእንደዚህ አይነት ተጀምሮ ካላለቀ ጣዖት ጌታ ነፃ አውጣችሁ። የወንድ ልጅ ክብር፣ የባል ክብር ሳታቂ በታሪክ እንዳታገቢ ለሰውየውም ችግር ነው። ሴት ልጅ ክብር ትፈልጋለች። እንደ ድሮ ዘመን ቀጥቅጬ ዘራፍ ብዬ የተደባደብኩ እያልኩ እኔ ሶፋ ላይ ቁጭ ብዬ በቃ ግሬ ውሃ እየመጣ ምናምን። አንዳንድ ሰው እንደው ቤት ውስጥ ባለስልጣን ውጪ እንኳን ብትሆን ቤት ባል ነው የምትሆን። ሴቶችን ውጪ ትልቅ ቦታ ልታስተዳድሩ ትችላለህ። ቤት ሲመጣ ሚስት ነው የምትሆን። የውጪ ስልጣን ወደ ቤት አይመጣም። ባህልም ደግሞ የውጪውን ስልጣን ይዞ አይመጣም። ውጪ ስልጣኑን ትቶ ከዛ በኋላ ምን ሆኖ ይመጣል? ባል ሆኖ ይመጣል። ከዛ ጎንበስ ብለህ የሚስትን እግር ልታጠብ ትችላለህ። ሚስትም እግርህን ልታጠብ ትችላለህ። እግሯን ያላጠብካት ሴት ግን እግርህን አታጥብ። ጥፍሯን ያልቆረጥካት ሴት ግን ጥፍር መቁረጥ ምን እንደሆነ እግር እንዳለ ራሱ ትዝ ላይላት ይችላል። አንተ እግር እንዳላት ማታውቅማ። አዎ አንድ ከስተመሬ እንደው ያኔ ቾክዬ ነው ያገባሁት አለ። ምን ነው ስለው እንደው የጥይት ምት ራሱ እንዳለባት አላየውም ነበር አለ። ለካ ጥይት ምት ሳይሆን ውሻ ነክሷት ነበር። እና እሷ ደግሞ ውሻ ነከሰ ብዬ ልንገረው እሱ ማየት ነበረበት አለ። በዚህ ደረጃ ልክ ፍቅሩ ሲጠፋ ጥያቄ የማይሆን ነገር እንኳን ጥያቄ ነው። ስለዚህ ማታከብራት ሴት አታከብርም። የማትወዳት ሴት አትወድም። ጊዜ የማትሰጣት ሴት ጊዜ አትሰጥም። ፍቅር የማትሰጡ ሰው ፍቅር አይሰጣችሁም። ሰው ፍቅር እንዲሰጣችሁ እናንተ ምን ስጡ? ለአንተ ሊደረግልህ የምትወደውን ነገር ለምን አድርግ ይላል መጽሐፍ። ለሰዎች አድርግ። አንተ ብቻ ክብር የምትፈልግ አንቺ ብቻ መከበር የምትፈልግ አይደለም። ልክ እናንተ ክብር እንደምትፈልጉት ሌላ ሰው ምን ይፈልጋል? ምን ይፈልጋል? ክብር ይፈልጋል። እኛ ማክበር አንፈልግም፣ መውደድ አንፈልግም፣ መወደድ ግን እንፈልጋለን። በእድሜ ታላቅነት ራሱ እኮ በእድሜ 1 ዓመት ከበለጣት 5 ዓመት ከበለጣት ታላቅ ክብር አለው የለው? ክብር አለው የለው? እንዴ በዚህ ዘመን እኮ ሰው የ20 ዓመት ወጣት ከ70 ዓመት ትልቅ እናት ጋር ትጨቃጨቃለች። እንዴ እድሜ ዋጋ የለው? ልክ ላትሆን እኮ ትችላለች። ፈረንጆች በነገራችን ላይ እሱ ተሳስቶ ስራ ተቀጥራችሁ ስትሰሩ ዝም ብለህ ስራ just do it boss is boss ይላል። አለቃ ነው ዝም ብለህ ስራ ይላል። እኛ ስለማይገባን አለቃ ነው ዝም ብለህ ስራህን ስራ ትባላለህ። ስራው ልክም ባይሆን ዝም ብለህ ስራ። አለቃ አዎ ነው አይደለም? አዎ የበላዮቻችሁ ተገዙ ይላል እኮ መጽሐፍ። ከናንተ በላይ ለሆኑ ተገዙ፣ ለአለቆቻችሁ ለጌቶቻችሁ ተገዙ ይላል። አንተ ማን ነው አልገዛ የምትለው? አንቺ ማንሽ አልገዛ የምትለው? ሰው ክብር አለው። በእድሜ ከናንተ የሚበልጡትን ሰዎች ሰውየው ትክክልም ይሁን አይሁን ማክበር ግን ግዴታ ነው አይደል? አዎ ነገ አንተ ትልቅ ትሆናለህ እግዚአብሔር እድሜ ከሰጠ። ነገ አንቺ ትልቅ ትሆኛለሽ እግዚአብሔር እድሜ ከሰጠ። ስለዚህ በእድሜ የሚበልጧችሁ ሰዎች ጋር ብዙ አትከራከሩ። እርጅናው አለ፣ ተስፋ መቁረጡ አለ፣ መናደዱ አለ፣ መበሳጨቱ አለ። ውስጥ እንኳን ብዙ ቁስል ካለ ተናገሩ ያስብላል። ስለዚህ በእድሜ ትንሽ ከፍ ያላችሁ ሰዎች ትንሽ ለማክበር ሞክሩ። ሚስትም ደግሞ አንዳንዴ በእድሜም ታናሽም ከሆነች በታናሽነቷ እንኳን ማክበር ይገባታል፣ እንኳን ሌላ ቀር። ስለዚህ ፍቅር ያለው ቤት ውስጥ እንድንኖር ምን ይጠይቃል? መጀመሪያው መከባበር፣ ሁለተኛው ምን መባባል? መደማመጥ። ምን መባባል? አዎ ባለፈው እዚሁ መድረክ ላይ ነግሬያቸዋለሁ። 2 ሰዓትም ያወራ ሰው አለ። 2 ሰዓት በቃ እንደው አዳማ ገብርኤል ብለህ ከጀመርክለት በዚህ በወለንጭቲ መጥቶ በዚህ በዝዋይ ምናምን ዞሮ መጨረሻ ላይ አዳማ ገብርኤል ሲሆን በ2 ሰዓት ይዘጋል። አዎ እንደው ዝም ብላችሁ የምታወሩ ሰዎች ትንሽ ንግግራችሁን ቀነስ አድርጉ። አዎ ያንተን ትንሽ ቀነስ አድርገውና የሚስትህን ዝምታ ትንሽ ከፍ አድርገው። ያንቺን ወሬ ትንሽ ቀነስ አድርጊና የባለቤትሽን ንግግር ትንሽ ምን አድርጊ ከፍ። እናንተ ብቻ ካወራችሁ ሰላም አይሆንም ያ ቤት። ሰውም እንዲያወራ ድሉን ስጡ። አንተ ብቻ አይደለም የምታወራው። እሷ እኮ ዝምተኛ ነች፣ እሷ እኮ አትበላም፣ በጣም እኮ ምግብ የምትበላ ሴት ነው።
ውይ እሷ እኮ አትበላም። ገና ብፌ ልታነሳ ስትል እሷ እኮ አትበላም። በቃ ዘግቷት ቁጭ ይላል። እሱ እኮ ሊናገር እኮ ነው። እንደዛ አትበሉ እሺ። ለምንድን ነው የማይናገረው? አለመናገር ከቻለ እንዴት መናገር አይችልም? አስቸጋሪ ሰው መሆን ከተቻለ ጥሩ ሰው መሆን እንዴት አይቻልም? አዎ እንዴት ቅን ሰው መሆን እንዴት አይቻልም? ኃጢአተኛ መሆን ከተቻለ ጻድቅ መሆን እንዴት አይቻልም? ንጹህ መሆን እንዴት አይቻልም? ስለዚህ መናገር ብቻ ሳይሆን አንዳንዴ ማዳመጥ፣ መደማመጥ በቃ ቀጸጥ ብለሽ እናቶቻችን በጣም ወድላቸው ባህሪ አባወራው ቁጭ ብሎ ሲያወራ ደከመኝ ሳትል እንደዚህ ቅልስልስ ብትል እንደዚህ ያለች 2 ሰዓት 3 ሰዓት 4 ሰዓት ቁጭ ብላ ሰምታ የዚህ ዘመኗ ብትሆን ተዘጋጅታ ጽፋ ምናምን ብላ 100 ገጽ ሞልቶ ከዛ ልታወራ ነው የምትዘጋጀው። ሁሉም ማለት አይደለም። እሱ ከጨረሰ በኋላ በሉ እስኪ ረፍት አድርጉ ብላ ወይ ምግብ ላቅርብ ትላለች። በዚህ ዘመን በጣም ድሮ የጎደለን ይሄ ጥበብ ነው። ያዳምጣሉ፣ መጨረሻ ላይ ግን አያወሩም። እሺ በቃ እስኪ እግዚአብሔር እንደፈቀደው እናደርጋለን። እስኪ በቃ ደክሞሃል ረፍት አድርግ። የአሁኑ ሰው አዳምጠው መጨረሻ ላይ ምን እንደሚመልስ ነው የሚያስበው። እሱን አታስቡ። አዳምጡ። ሰው ማዳመጥ ትልቅ ጥበብ ነው። ሚስትም ባሏን ማዳመጥ አለባት። ባልም ማንን ማዳመጥ አለበት? አዳምጣት። እስኪ ስልኩን ተወውና አዳምጣት። እንደገባ ከስልክ ጋር ከመጣበቅ ስልኩን ቁጭ አድርገውና የረባውንም ታውራ ያረባውንም ታውራ ሚስትን አዳምጣት። ደስ ይላል አይደል? ይላል አይደል? ጠዋት ማታ እያለቀሰች ውስጧ እየቆሰለ ከምትኖር ግድ የላችሁ ከጋብቻ በፊትም ያላችሁ አዳምጩ፣ ያውራ እና የነገረኝ ነገር ግን በጣም ያሳዝናል። እስካሁን ያልነገርኳችሁ አንድ ነገር ልናገር ነው። ምን እንደሆነ ታውቃላችሁ? ይሄ ልጅ መንፈሳዊ ሳይሆን የእኛን ትምህርት ሳያዳመጥ በፊት ማቹርድና እግዚአብሔርን የሚፈራ ሰው ነው። የእኛን ትምህርት ስላዳመጣ አይደለም ደግ የሚሆነው። እና እንደዚህ አይነት ሰው መሆኑ ራሱ አስቀናኝ። በጣም ቀናሁበት። አባትየው ለካ ሲሞት ቤቱንም ንብረቱንም በሱ ስም አዙሮት ነው። እናትየዋ የሆነ ግብር የሚከፈል ካለ የሆነ ምን ካለ ውክልና ተሰጥቶት የሚሄድ እና ግብር ላይም ከሆነ ክፍለ ከተማ የሚሆን ገቢዎች ምናምን ወይም ወረዳ ሲሄድ ውክልና ተሰጥቶት የሚሄድ መስሏት ነበር። በሱ ስም እንደዞረ ግን አታውቅም። ሞኝነቷ። ልጁም አያውቅም ይሄንን። በቃ ዝም ብሎ የሚኖሩ ሰዎች ታውቃላችሁ፣ በባዶ ለካ በልጁ ስም ነው የዞረው፣ በመንፈሳዊ ሰው ስም ነው የዞረው። እና እንደዚህ እንኳን ስም ዞሮ እንኳን አልተንጠባረረባቸውም፣ አላስወጣቸውም። ጭራሽ እያዘነላቸው መጨረሻ ላይ በስሜ ነው ምን በወዳቸው ነው የሚሻለው፣ ያሳዝኑኛል ምናምን ነው የሚለው። በቃ እንባው ግን እንደዚህ ዱብ 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 ይላል። በስማም ከመናገር ከመምከር ይልቅ እኔ ከሱ ምክር መቀበል ጀመርኩ። ላማክርህ ነው የመጣኸው ወይስ ልታስተምረኝ ነው የመጣኸው አልኩት። በቃ እንዴት መምህር ምን ብዙ አወራው እንዴ አለኝ። አይ ይሄ እኮ በቃ ትልቅ ስራ ነው የሰራኸው እኮ ከዚህ በላይ ንጽህና አለ እንዴ አልኩት። መምህር ኧረ እንደዚህ አትጣለኝ እኮ አሁን እኮ በቃ ከንቱ ውዳሴ ነው አይደለም። አሁን አንተ ንስሐ ገብተህ ቅዱስ ቁርባን መቀበል አለብህ አልኩት። እሺ አለኝ። በቃ ቀድሞ መጀመሪያ ልቡ ለዚህ ነገር የተዘጋጀ ልጅ ነው። እሺ ብዬ ቶሎ ብዬ አስቆርቤ ማነው ንስሐ አስገብቼ ቶሎ ብዬ በአንድ ወር ውስጥ እንዲቀበል አልኩት። ስጋው ደግሞ ተቀብሎ ሄዶ መጾም መጸለይ መስገድ ሲጀምር አልጋውን ወደ ውጭ አወጣው። ክፍሏ ትንሽ ትጠባለች። ከዛ እቺ ልጅ ሰንበት ተማሪዋ አቤቱ መምጣት ግቢው መግባት አብራው መስገድ ጀመረች። ከዛ ይሄ ጠዋት አንድ ቀን ጠዋት ገበያ አለ ብላ ስትመጣ ያው ስሙ መጥራት ይከብደኛልና ስትመጣ ይሄ ደግሞ ሰካራሙ ደግሞ ልብሱን ለባብሶ ከቤት ሊወጣ ሲል ተገናኙና ከመቼ ወዲህ ነው ከሱ ጋር ደግሞ አንተ ልጅ ስነ ስርዓት አድርግ እንዴ ምን ሆነ ነው እንደምትወደኝ ሰክረ ተናግረሃል አለችው። እንዴ ተናገርኩት እንዴ ወይኔ ጉዴ ምናምን አለ። አፈረ በቃ ደነገጠ። እና አንድ የመጽሐፍ ቅዱስ ጥቅስ ነገረችው። ኦልሬዲ ለጊዜው አላስታውሰውም እና ይኸውልህ እንዲህ ይላል። ስለዚህ እኔ ላንተ አልገባህም የሚል ሐሳብ ያለው ነገር ነው። በቃ በጣም ነው ያዘነው። እንደምትወደኝ በስካር መንፈስ ተናግረሃልና እንዳትረብሸኝ እኔ ወንድምህን ወድጄዋለሁ አለችው። አልተነካካንም፣ አልተሳሳምንም፣ አልገለጽክልኝም ፍቅርህን። ምንም የማውቀው ነገር ስለሌለ ከዳሽኝ እንዳትለኝ። እዚህ ግቢ የምገባው ወንድምህን ፈልጌ ነው፣ እንዳትተናኮለኝ ነገር እንዳትፈልግ አለችው። ኧረ ችግር የለውም ለወንድሜ ትገቢዋለሽ ምናምን፣ ለውም ለሱ ነው የምትገቢው፣ አገልጋይ አይደለሽ፣ እሱ ደግሞ እንደዚህ አይነት ሰው ነው፣ ችግር የለውም ምናምን ብሎ ወጣ እና በጣም አዘነ። በዛን ቀን ስራ
ትቦ ውስጥ ገባ። ከትቦ ውስጥ ማን ያውጣው? እዛ ሲያንቋርር የሰፈር ሰው አግኝቶት ወንድሙ ጋር ደውለው አረ ወንድም ትቦ ውስጥ ገብቷል ግምግም ነው የሚሸተው አሉት። ከዛ ከጎረቤት ቧንቧ ውሃ ጠልፎ አምጥቶ እዛው ከጉድጓድ አውጥቶት ባለበት ልብሱን አውልቆ በጣም አደረገው። እሱም ያ ወንድሙን ማጠብ ነው። ለምን እንደተግማማ ወደ ቤት መምጣት ስለማይችል ልብሱን አውልቆ ከነመለመላው አጥቦት አዝሎት አመጣው። ያዘለበትን ልብስ አውልቆ አስቀመጠ። ከዛ ወንድሙን የራሱ አልጋ ላይ አስተኛው። አልጋ የለም ፍራሽ ላይ ማለት ነው አስተኛው። ከዛ ከእንቅልፉ የነቃው ከስካሩ የነቃው ከሌሊቱ 10 ሰዓት ነው። በምን ምክንያት? አላርም ሲጮህ። የመጀመሪያው አላርም ሲጮህ 9 ሰዓት ላይ ነበረ። ለጸሎት ተነስቷል ይሄ ልጅ አስተውሉ። ሁለተኛው አላርም ሲጮህ ግን ለካ አላርሙን አልዘጋውም ይመስለኛል። እንግዲህ አላቅም እንዴት እንደሆነ። ከእንቅልፉ ብንን ሲል ወንድሙ ነጠላ ለብሶ እየጸለየ ነው። ላበላብ ሆኗል። ይሰግዳል፣ ይጸልያል፣ ይሰግዳል፣ ይጸልያልና ላበላብ የሆነው ለምንድን ነው? አንድ ውዳሴ ማርያም ጸልዮ 41 ሰግዶ እንደገና ደግሞ ሰይፈ መለኮት ከዛ ደግሞ 41 ይሰግድና እንደዚህ እያደረገ መልካም መልኮችን እየጸለየ ነው የሚሄደው። እኔ የራሱ መብቱ ነው። ካልደከመው ብቻውን ከሆነ የሚፈትነው ምንም ነገር ከሌለ መብቱ ነው። የሚሰራው ስራ ደግሞ የግሉ ስራውን ስለሆነ ምንም የሚከብደው ነገር የለ አይመስለኝምና አንዳንዴ የምታወጡት ህግ ለራሳችሁ የሚጠቅማችሁ ከሆነ አሪፍ ነው። አለቃችሁ ስራችሁ ነው ይባላል። መንፈሳዊ ሰው ደግሞ አለቃው ስራውና ህሊናው ነው እና ይሄን አውራ ዶሮ አየኸው አለው። ይሄ ከጎን የምታዩትን ቪዲዮ እያያችሁ አዳምጡኝና አዎ ሲለው ጸሎቱን ከጨረሰ በኋላ ነው እንግዲህ ይሄ ማለት አንተ ሆነሃል ማለት በከንቱ ትጮሃለህ፣ በከንቱ ትጠጣለህ። ከዛ ድምፅህም ደግሞ ኃይልህን ወስዶት ተንከባለህ ግን ውስጥ ገብተሃል። አንተ ማለት እንደዚህ ነህ እና ለምን ራስህን ትስታለህ? ራስህን ለምን በዚህ ልክ ኃይልህን ታጣለህ? በቃ ብትችል ማለት ነው ብትችል እንደው እባክህን እድሜህን አስብና እንተጋገዝ፣ ትድናለህ። ስራህም ከፈለክ ከኔ ጋር መስራት ትችላለህ። እንደው እባክህ መጠጥ አቁም፣ እናትህም እያዘነችብህ ነው፣ ከንቱ እያለችህ ነው ምናምን አለና መከረው እና አለቀሰ። ግን ያው ስካር ከባድ ነው አይደል? ደገመው እንደገና ሲሰግድ አይቶታል፣ ሲጸልይ አይቶታል። ቤቱ ጣንጣን የሚሸተው ገርሞታል። እንደዚህ አይነት ቤት እንዳለው ማያውቅም ነበር። ገብቶ አያውቅማ ቤቱ እንደዚህ አይነት ነገር ታስሮ ቅድም እንዳልኳችሁ ታስሮ በነበረበት ሰዓት ላይ ሃንጎቨሩ አልለቀቀውም፣ አያስተውለውም ቤቱን እናቱ ስትወስደው። አሁን ግን በደንብ ነው የነቃው። ለምን? በውሃ ጥቦት ስለነበረ ከስካር መንፈሱ ሲነቃ ነው የተኛው። አስተኝቶትም ሌሊት ሲነሳም ሃንጎቨሩ በደንብ ለቆታል ማለት ነውና ስራ ቦታ ላይ ሆኖ ወንድሙ የሞከረው ምክር እያስታወሰ ያለቅሳል። አሁን አልቅሶ ግን መልሶ እንደገና 11 ሰዓት ሲወጣ ባለችው ብር ጠጥቶ ነው የሚመጣው። ትንሽ ከቀመሰ ደግሞ በቃ ለምን ሲባል እግዚአብሔር አምላካችን ይክበር ይመስገን። እንግዲህ እነዚህን ትምህርቶች እንድንማር እንድንከታተል መረጃ እንድናገኝ የረዳን ያገዘን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። እኛም ደግሞ 30፣ 60፣ 100 ፍሬ አፍርተን በቤታችን የምንጠቀም እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። ይህንን ቪዲዮ ይህንን ትምህርት ለወዳጅ ለጓደኛ ሼር አድርጉ። ሌሎችም እንዲማሩ፣ ሌሎችም እንዲቀየሩ፣ ሌሎችም እንዲነቁ ሁላችንም ኃላፊነታችንን መወጣት አለብን። ይቆየን። አሜን።